ታሪኩ የሚጀምረው የ8 ዓመቱ ሻውዩ እጅግ ጥንታዊ ወደ ሆነው የሻውሊን ቡዲስት ቴምፕል እየገባ ያስመለከተን ነው። ታዳጊው ወደ ውስጥ እንደገባ በሮቹ በቅስፈት ላዩ ላይ ይዘጉበታል። ይህ ታዳጊ ግን ተራ ሕፃን ሳይሆን በማርሻል አርት ብቃት ከእድሜው በላይ ችሎታ ያለው ታዳጊ ነው። ሻውዩ ከ3 ዓመቱ ጀምሮ ኩንግፉ እየሰለጠነ ነው ያደገው። በዛሬው ዕለትም ገና በ8 ዓመቱ እስከዛሬ በህይወቱ ካያቸው ከባድ ፈተናዎች አንዱን ሊጋፈጥ ነው። ቴምፕል ውስጥ ሻውዩ 3 የሲኒየር ተማሪዎችን ለመፋለም ራሱን ያዘጋጃል። የሰንደሉ ቁመት ከማለቁ በፊት ካላሸነፋቸው ፈተናውን ይወድቃል። ሁለቱ ሲኒየር ተማሪዎች ያቅማቸውን ሁሉ ቢጥሩም ሰንደሉ ግማሽ እንደደረሰ ግን ሁለቱንም ይዘርራቸዋል። የሻውዩ እንቅስቃሴዎች የማይተነብዩና በእነዚህ ተማሪዎች ብቃት የሚለካ አልነበረም። ሁለቱንም በቀላሉ ካሸነፋቸው በኋላ ሶስተኛው ሲኒየር ይመጣል። ይሄ ግን ከሁለቱ ከበድ የሚል ሲሆን ጸባቸው ሙሉ ቴምፕሉን መነቅነቅ ይጀምራል። እያንዳንዱ ምታቸው ኃይል ነበረው። ነገር ግን ሰንደሏ ከማለቋ በፊት ፍልሚያቸው ያበቃል። ሻውዩ ፈተናውን አልፏል። በኩራት ፈገግ ብሎ ከቴምፕሉ ይወጣል። እንደወጣ ያገኘው የቴምፕሉን ዋና ማስተር ሲሆን ከልጆቹ ጋር በመፋለሙ ያመጣው ውጤት 88.7 ነበር። ይህም ማለት ማስተሩ ራሱ ይህንን ታዳጊ በ2 ነጥቦች ብቻ ነበር የሚበልጠው። የሻውዩ ወላጆች እዚህ ጥለውት ከሄዱ ጀምሮ ከነዚህ ተራራዎች ወጥቶ አያውቅም። አሁን ግን በሀገረ ኮሪያ የሚገኝ አንድ ትምህርት ቤት እነሱ ጋር እንዲማር ጥሪ አቅርበውለታል። ማስተሩ ምንም እንኳን ቢጨነቅለትም ዶክተር ጂንግ ከሚባል እውቅ ሳይንቲስት ጋር እንዲኖር እንዳመቻቸለት ይነግረዋል። በዚህ ወቅት ወደ ከተማ የሚሄድ አንድ ባስ ይመጣል። ሻውዩ ሊናገር የፈለገው ነገር ቢኖርም ድምፁ ማስተሩ ጋር ሊደርስ አልቻለም። ባሱ ሊያመልጠው ሲልም ሻውዩ ሮጦ ይደርስበታል። በሌላ በኩል ኮሪያ ሀገር ውስጥ ሹናን የተባለ የ18 ዓመት በቴኳንዶ ብቃት የሰለጠነ ታዳጊ እንመለከታለን። ሹናን የትምህርት ቤቱ የማርሻል አርት ክለብ መሪ ሲሆን የ10 ዓመት ታናሽ እህቱ ሻንሻን በኩራት ወንድሟ ሲሰለጥን ትመለከተዋለች። በሌላ በኩል የክለቡን ማናጀር ላንና ወንድሟን ቤን እንተዋወቃቸዋለን። ሁለቱም የዶክተር ጄንግ ልጆች ናቸው። ሹናን ጠንካራ፣ በራሱ የሚተማመንና መልካም የሆነ ታዳጊ በመሆኑ ላንን ጨምሮ በትምህርት ቤቱ ተማሪዎች በሙሉ ተወዳጅነት አለው። ያን ምሽት ላን የሹናንን ግጥሚያ ደጋግማ ትመለከተዋለች። ጥንካሬዎቹንና ድክመቶቹን በምትጽፍበት ወቅት ወንድሟ ደግሞ ምግቡን እየበላ ይመለከታታል። ላን አመጋገቡን እንዲቀንስ ትቆጣዋለች። ሁለቱ እህትና ወንድሞች በቅርቡ ከቻይና የሚመጣ ተማሪ እንዳለና ከነሱ ጋር አብሯቸው መኖር እንደሚጀምር አባታቸው ነግሯቸዋል። በዚህ ወቅት ላን ከአባቷ ዶክተር ጂንግ ቪዲዮ ኮል ይደወልላትና አባታቸው ስራ በጣም ቢዚ ስላደረገው ለተወሰኑ ቀናት ቤት እንደማይመጣ ይነግራቸዋል። ሁለቱም ራሳቸውን መጠበቅ ያለባቸው ራሳቸው ናቸው። ላን ግን ወዲያው ከፍቷት እናታቸው ህይወቷ ካለፈ ቀን ጀምሮ ከጎናቸው እንደሚሆን ቃል ገብቶላቸው እንደነበርና አሁን ግን ሁሌ በስራ እንደሚያሳልፍ እንዲሁም ቀን በቀን የውጭ ምግብ እንደሚበሉ ትነግረዋለች። አሁን ደግሞ ጭራሽ ሌላ ህፃን አብሯቸው እንዲኖር ሊልክባቸው ነው። ዶክተር ጂንግም ሪሰርቹን ቶሎ ለመጨረስ ሞክሮ እንደሚመጣና ስጦታ እንደላከላቸው ይነግራቸዋል። ላን ግን እነሱ የሚፈልጉት ስጦታ ሳይሆን አባታቸውን ብቻ እንደሆነ ይነግሩታል። በአሁኑ ግን የዶክተር ጂንግ ንግግር ኮስተር በማለት ይሄ ስጦታ ለዓመታት ሲሰራው የነበረው ሪሰርቹን እንደያዘና ደህና ቦታ እንዲያስቀምጡት አጥብቆ ይነግራቸዋል። ላንና ቤይ ግን ይሄ ስጦታ ሁሉንም ነገር እንደሚቀይር ባለማወቃቸው በቸልተኝነት ስቀው ያልፉታል። ከዚህ በመቀጠል ብዛት ያላቸው የታጠቁ ወንበዴዎች ወደ ዶክተር ጂንግ ላብራቶሪ ሲያመሩ እንመለከታቸዋለን። በተመሳሳይ ወቅት የላን በር ይደወልና ሻውዩ በስተመጨረሻ ይመጣል። ላንና ቤይ እንግዳቸውን ሰላምታ እየሰጡ በመጠመዳቸው ቪዲዮ ላይ ግን እየተፈጠረ ስላለው ነገር አላወቁም። በሌላ በኩል ወንበዴዎቹ ላብራቶሪውን ሰብረው በመግባት ዶክተር ጂንግን ይይዙታል። እየፈለጉ ያሉት ነገር ቱሪን 9 የተባለ በከፍተኛ ሚስጥር የተያዘ ፕሮጀክት ሲሆን ጂንግ ለብዙ ዓመታት ደብቆ ይዙታል። አንደኛው ወንበዴ ዶክተር ጂንግን ካጋጨው በኋላ ቱሪን 9ን የት እንደደበቀው ይጠይቀዋል። ዶክተር ጂንግ በተረጋጋ አንደበት ቱሪን 9 ብልህ የሆነ የህፃናት መጫወቻ እንደሆነና በቅርቡ ህይወቷ ባለፈው ሚስቱ ድምጽ የሚያወራ እንጂ የተለየ ስራ እንደሌለው ሊያስረዳቸው ይሞክራል። የሰራውም ደግሞ ለልጆቹ ሲል ብቻ ነው። ወንበዴዎቹ ግን ሳያምኑት ቀርተው ክፉኛ መደብደብ ይጀምራሉ። ጂንግ ግን አሁንም ለማውራት ፍቃደኛ አልነበረም። የላብራቶሪውን የደህንነት ካሜራ ለመመልከት ይወስኑና ዶክተር ጂንግ ቱሪን 9ን ወደ ቤቱ አሽጎ መላኩን ይደርሱበታል። መሪያቸው ሚስተር ሼን ለሁለቱ ግብረአበሮቹ ካይና ዲላ አሻንጉሊቱን ወዲያው እንዲያስመልሱት ያዛቸዋል። ያን ምሽት ካይና ዲላ መኪናቸውን ከዶክተር ጂንግ ቤት ፊት ለፊት ያቆሙታል። ቤታቸው ውስጥ ሻውዩ ሜዲቴት ለማድረግ ቢሞክርም የቪዲዮ ጌሞቹ ድምጾች ትኩረቱን ይበጠብጡታል። ቤይ አብረው እንዲጫወቱ ሲጠይቀው ሻውዩ ቢያመነታም ሊቀላቀለው ይወስናል።
በኋላ ሁለቱ ልክ እንደ ወንድማማቾች መጮህና መሳሳቅ ይጀምራሉ። ላን ድምጻቸው ረብሿት በንዴት ወደ ክፍላቸው ትመጣለች። ነገር ግን ልክ ልትገባ ስትል ወንዶቹ በፍጥነት ጌሙን አጥፍተው የተኙ ይመስላሉ። ውጪ ላይ የቆመው መኪና ውስጥ ካይና ዲላ ቀጣዩን እርምጃቸውን እየተመካከሉ ይገኛሉ። ዲላ የዝርፊያ ማስኩን ቢለብሰውም ካይ ግን ያስቆመዋል። ማጥቃት ያለባቸው አሁን ሳይሆን ነገ ጠዋት ወደ ትምህርት ቤት ሲወጡ እንደሆነ ይነግረዋል። በዚህም ማንም ሳይዛቸው ቱሪናይንን ማውጣት ይችላሉ ማለት ነው። ያን ምሽት ላን ወደ እንቅልፏ በምታመራበት ወቅት አባቷ የላከላትን ፓኬጅ ታስተውላለች። በጥርጣሬም ወደ ክፍሏ ገብታ ስትከፍተው ኤሌክትሮኒክ የሆነ የፓንዳ አሻንጉሊት ሲሆን ያገኘችው የማብሪያውን መጫኛ ስትነካው አሻንጉሊቱ በድንገት በእናቷ ድምጽ ማውራት ይጀምራል። ዶክተር ጄንግ አድቫንስድ የሆነ ኤአይ በውስጡ ኢንስታል አድርጓል። ልጆቹን ለማጽናናትም የባለቤቱን ድምጽ ነበር የተጠቀመው። የእናቷን ድምጽ ስትሰማ የላን አይኖች በእንባ ይሞላሉ። አሻንጉሊቱ በቀጣይ አዲስ ፓስወርድ እንድታስገባ ይጠይቃታል። ላን ግራ በመጋባት የሆነ ነገር ስታንሾካሹኩለት በቅጽበት ፓስወርዱ ያደርገዋል። ብዙም ሳታስብበት ግን ወደ እንቅልፏ ታምራለች። በቀጣዩ ቀን ላን፣ ሻውዩና ቤይ ወደ ትምህርት ቤት ያምራሉ። ብዙም ሳይርቅ ካይና ዲላ በአይነ ቁራኛ ይመለከቷቸዋል። ዲላም የላን አሻንጉሊት ቦርሳዋ ላይ ተንጠልጥሎ ይመለከተዋል። ላን የእናቷን ድምጽ በመያዙ አሻንጉሊቱን በጣም ነበር የወደደችው። መቼም ቢሆን ከራሷ እንደማትለየው ቃል ትገባለች። ሁለቱ ሌቦችም ወዲያው የዝርፊያቸውን እቅድ ማውጣት ይጀምራሉ። ወደ ትምህርት ቤት በመንገዳቸው ላይ ቹሃንንና ታናሽ እህቱን ሻንሻንን ያገኟቸዋል። ድንገት ዲላ ከኋላ በመምጣት አሻንጉሊቱን ከላን ቦርሳ ይነጥቀውና ሩጫውን ይጀምራል። ነገር ግን ሻውዩ በቅስፈት ሌባውን ተከትሎት በቹን እርዳታ ሻውዩ ዲላን ይዘውና ብቃቱን በመጠቀም ይዘርሩታል። በዚህም አሻንጉሊቱን መቀበል ቻሉ። ከዚህ በመቀጠል ሁሉም ወደ ትምህርት ቤት ይደርሱና ሻውዩን ከተማሪዎቹ ጋር አስተማሪዋ ታስተዋውቀዋለች። ተማሪዎቹ ባህላዊ በሆነው ልብሱና ጸጉሩን በመመለጡ ያፌዙበታል። ሻውዩ በቹናን የቴኳንዶ ብቃት ተደምሟል። በቀጣዩ የስፖርት ክፍለ ጊዜያቸው ሁሉም የሻውዩን ፍጥነት ለመመልከት ይጓጓሉ። ክፍለ ጊዜው እንደጀመረ ሻውዩ ድንቅ በሆነው ችሎታውና ፍጥነቱ ሁሉንም ተማሪዎች ያስደምማቸዋል። እንቅስቃሴዎቹ እጅግ በጣም ፈጣን ከመሆናቸው የተነሳ መምህራቸው ራሱ የሚያዩን ነገር ማመን አልቻለም። ከትምህርታቸው በኋላ ሻውዩና ቤይ ወደ ላን የስልጠና ክፍለ ጊዜ በማምራት ቹናንን ሲሰለጠን ይመለከቱታል። ሻውዩ የቹናንን ቴክኒክ በትኩረት ይመለከታል። ቹናንም እሱ እየተመለከተው እንደሆነ ሲገነዘብ የበለጠ ችሎታውን ለማሳየት ከባባድ ስራዎችን መስራት ይጀምራል። ያን ምሽት ሁሉም በተኛበት ወቅት ካይና ዲላስ አሻንጉሊቱን ለአንዴና ለመጨረሻ ጊዜ ለመስረቅ ይዘጋጃሉ። መጀመሪያ የወጣው ካይ ሲሆን እንደዘለለ ያረፈው እሾሃማ አትክልት ላይ ነበር። ህመሙንም ዋጥ አድርጎ ወደ መኪናው ይመለሳል። እንደምንም ብለው ግን ቤቱን ቀስ ብለው ሰብረውት ይገባሉ። ሻውዩ ግን ሳይተኛ ሳሎን ውስጥ ሆኖ ቹናንን ሲያይ የነበረውን እንቅስቃሴዎች እየተለማመደ ነበር። ድንገት የሁለቱን ወንበዴዎች ድምጽ ሰምቶ ከሶፋው ስር ይደበቅና የተወሰኑ ፕራንኮችን ሊያስፈራራቸው ይሞክራል። በኋላ ግን ወደ ምቶቹ ይቀየርና ባለው የተለየ ፍጥነት ሻውዩ ውልቅልቅ እስኪሉ ድረስ ደብድቧቸው ያስወጣቸዋል። በዚህ ሁሉ መሃል ግን ወንበዴዎቹ ትክክል ያልሆነውን አሻንጉሊት ቱሪናይን ነው ብለው በማሰብ ይወስዱታል። በፍጥነትም አሻንጉሊቱን ይዘው ወደ ሚስተር ሼን ይወስዱታል። ሚስተር ሼን ትክክለኛው አሻንጉሊት እንዳልሆነ ሲገነዘብ ፊቱ በንዴት ይለዋወጥና በከባዱ በመቅጣት እንዴትም አድርገው ቱሪናይንን ይዘውት እንዲመጡለት ያዛቸዋል። የሽያጭ ስምምነቱን አስቀድሞ በማድረጉ ገዢዎቹ ከ3 ቀናት በኋላ ነው የሚመጡት። በቀጣዩ ጠዋት ተማሪዎቹ በድጋሚ የቴኳንዶ አዳራሽ ውስጥ ተሰብስበው የቹናንን የልምምድ ፕሮግራም ይከታተላሉ። ሻንሻን በድንገት ሻውዩ ወንድሜን መፋለም አለበት ብላ ታስነስተዋለች። በሌላ በኩል ካይና ዲላስ በአሁኑ ሴት ተማሪዎችን መስሎ ይገባሉ። ድምጻቸውን አጥፍተው ከኋላ ይቀመጡና ለማጥቃት ትክክለኛውን ጊዜ መጠባበቅ ይጀምራሉ። ብዙም ሳይቆይ ፍልሚያው ይጀምርና ሻውዩና ቹናን ፊት ለፊት ይጋፈጣሉ። ተማሪዎቹ በሙሉ በጭብጨባ አዳራሹን ያሞቁታል። ይህንን አጋጣሚ በመጠቀም ካይና ዲላስ ወደ ላን ቦርሳ በማምራት ቀስ ብሎ አሻንጉሊቱን ማውጣት ይጀምራሉ። ድንገት ግን ቤይ ተመልክቷቸው ሌባ ሌባ ብሎ ይጮሃል። በዚህ ቅጽበት ሁሉም ተማሪዎች ይመለከቷቸውና ሁለቱን ሌቦች ለማጥቃት ይከቧቸዋል። ባገኙት ነገር በሙሉ እየደበደቧቸው አዳራሹ በሙሉ በጩኸት ይሞላል። በዚህ ወቅት የስፖርት አስተማሪያቸውም እየሮጠ በመምጣት ሁሉንም እንዲያቆሙ ያዛቸዋል። ይህንን አጋጣሚ ተጠቅመው ግን ካይና ዲላ ማምለጥ ቻሉ። በአሁኑ ግን እውነተኛውን ቱሪናይንን ከላን ቦርሳ መስረቅ ችለዋል። በኋላ ላይ ፖሊሶች ወደ ትምህርት ቤታቸው ይደርሳሉ። ላን ሌቦቹ አሻንጉሊቷን እንደሰረቁባት ታስረዳቸውና መርማሪዎቹ ስለ ሌቦቹ መለያ መረጃዎችን ይወስዳሉ። በኋላ ላይ ሁሉም ተማሪዎች አዳራሹን በህብረት ያጸዱታል። በሌላ በኩል ሻውዩ፣ ላን፣ ቹናንና ቤይ በሚስጥር ሌቦቹን በራሳቸው ማፈላለግ ጀምረዋል። ይህ በእንዲህ እንዳለ ሚስተር ሼን ጋር ትክክለኛው ቱሪናይን በስተመጨረሻ እጁ ላይ ይገባል። ነገር ግን አሻንጉሊቱ በፓስወርድ የተቆለፈ ሲሆን ይህንን የምታውቀውም ላን ብቻ ነበር። ሚስተር ሼን ወደ ዶክተሩ በማምራት ፓስወርዱን ምን እንደሆነ ይጠይቀዋል። ዶክተር ጄንግ ግን የሚያውቀው ነገር አልነበረም። የሼን ግብረአበሮች ቱሪናይንን ለመስበር ደጋግሞ ይሞክራሉ። ነገር ግን ምንም ሳይሰራላቸው ይቀራል። ሼን በጣም ተናዷል። ቱሪናይን ውስጥ የተደበቀው ፕሮግራም
ፕሮግራም የ$100 ሚሊዮን ዋጋ አለው። ፓስወርዱ እስካልተከፈተ ድረስ ግን ይህ ገንዘብ ህልም ብቻ ሆኖ ነው የሚቀረው። አሻንጉሊቱ ከተሰረቀ ዛሬ 2 ቀን አልፎታል። ፖሊሶቹም ከዚህ ዝርፊያ ጀርባ ከባድ የሆኑ ወንበዴዎች እጅ መኖሩ እንደደረሱበትና በቅርቡ እንደሚይዟቸው ይነግሯቸዋል። ሚስተር ሼን ደጋግሞ ቢሞክርም ቱሪናይን ሊከፈትለት አልቻለም። ንዴቱ ከአቅሙ በላይ ሲሆንበት ዶክተር ቼንግን ክፉኛ ይደበድበዋል። ዶክተር ቼንግ መቼም እንደማይሰጠው ሲነግረው ሼን በድንገት አዲስ እቅድ ይመጣለታል። በዶክተር ቼንግ ስልክ ከልጁ የላን የድምጽ መልእክት ይደርሰዋል። ላንም ያን ቀን ልደቷ በመሆኑ ለዝግጅቷ እንዳይቀርና በጊዜ እንዲደርስ የሚያዝ ነበር። ሼንም በዚህ ጊዜ ልጅቷን የማገት ሐሳብ ይመጣለትና በዚህም መንገድ አባቱን በልጁ አስፈራርቶ ለመቀበል ነው ያሰበው። ያን ቀን ምሽት ቹናን፣ ቤይ፣ ሻውዩና ሻንሻን ለላን የልደት ስጦታ ለመግዛት ወደ ገበያ ይወጣሉ። ወደ ቤት ስንመለስ ላን ከጓደኞቿ ኬኩን እያዘጋጀች ባሉበት ወቅት በድንገት አባቷ በር ላይ ደርሻለሁ የሚል መልእክት ይልክላታል። ላን ወደ በሩ ብትወጣም ቦታው ላይ አልነበረም። በትኩረት አንድ መኪናን ስትመለከት አባቷ ታግቶ ትመለከተዋለች። ድንገት አባቷ ሩጪ ብሎ ይጮሃል። ነገር ግን ከማምለጧ በፊት አንደኛ ወንበዴ ይዛታል። ጩኸቷን በቅርብ ርቀት ለነበሩት እነ ሻውዩ ጋር ተሰምቶ ሊያድኗት እየሮጡ ይመጣሉ። ሻውዩ መኪናው ጋር ቢደርስም ወንበዴው መኪናውን ሲከፍተው በኃይል ይመታዋል። ቹናን ተመሳሳዩን ወንበዴ ቢያጠቃውም ሰውየው የሰለጠነ ወንበዴ በመሆኑ ቹናንን ደብድቦት በመኪናው ያመልጣል። ላን በመታገቷ ግን ተስፋ አልቆረጡም። ቹናን ለሻንሻን ለፖሊስ እንድትደውል ከነገራት በኋላ እሱና ሻውዩ መኪናውን በሳይክላቸው ያሳድዱታል። ከጀርባቸው ደግሞ ቤይ እህቱን ለማዳን ቀስ በቀስ ከኋላቸው መከተል ይጀምራል። ወደ ሼን ድብቅ መጋዘን ሲደርሱ አጋቾቹ ዶክተር ጄንግንና ላንን ካለቃቸው ፊት ይወረውራቸዋል። ሼን ቢላ በማንሳት የላን ጉሮሮ ላይ ይደቅንና ለጄንግ ፓስወርዱን እንዲነግሩ ያስጠነቅቀዋል። ላን በድንጋጤ የምን ፓስወርድ ብላ ስትጮህ የቱሪናይኑ ሴንሰር በድንገት ድምጿን በማስታወስ አሻንጉሊቱ ፓስወርዱን ይከፍታል። የሼን ፊት በአንዴው ፈካ ብሎ ዓላማውን የጨረሰ መስሎት ነበር። ውጪ ላይ ካይና ዲላስ በአይነ ቁራኛ መጋዘኑን እየጠበቁት ይገኛሉ። በመሃል ግን ዲለስ ወደ መጸዳጃ ቤቱ ያመራል። ድንገት ቹናን ከየት መጣ ሳይባል ይዘርረዋል። ሻውዩ ደግሞ ካይን ወደ ውጪ በማውጣት እሱንም ራሱን ያስተዋል። አሁን ጊዜው ሚስተር አንደርሰን የተባለው ገዢያቸው ገንዘቡን የሚያስተላልፍበት ሰዓት ይደርሳል። ድንገት ግን ሰው ሲወድቅ አይነት ድምጽ በመስማቱ ሼን ተጠራጥሮ ጥበቃውን ቼክ እንዲያደርግ ይልከዋል። በሌላ በኩል ቤይ በጀግንነት ወደ መጋዘኑ ተደብቆ ይገባና አጠቃላይ ሁነቱን የገዢውን ላፕቶፕ ፓስወርዱን በሙሉ በትኩረት ይመለከታል። በዚህም ምንም አይነት ድምጽ ሳያሰማ ወደ አንደርሰን ላፕቶፕ በማብራት የባንክ አካውንት ቁጥሩን ይቀይራል። ውጪ ላይ አካባቢውን ቼክ እንዲያደርግ የተላከው ጥበቃ ሲወጣ ካይን መሬት ላይ ተዘርሮ ይመለከተዋል። ምንም ነገር ከማድረጉ በፊት ግን ቹናንና ሻውዩ ከጀርባ ያጠቁታል። እንቅስቃሴያቸው በጣም ፈጣንና ኃይለኛ ነበር። በሰከንዶች ውስጥም ሰውየውን ይዘርሩታል። ወደ ውስጥ ስንመለስ በሼንና በሚስተር አንደርሰን መሃል የነበረው ድርድር መፈራረስ ይጀምራል። አንደርሰን ገንዘቡን አስገብቷል። ነገር ግን ወደ ሼን አካውንት የገባ ነገር አልነበረም። በዚህም በሁለቱ ወንበዴዎች መሃል ግርግሩ እየጨመረ ይመጣል። ምክንያቱም ሼን ገንዘቡ ሳይገባለት ቱሪናይንን ለመስጠት ፍቃደኛ አልነበረም። ይህ በእንዲህ እንዳለ ቤይ ቀስ ብሎ የአባቱንና የእህቱን ገመድ ለመፍታት ይሞክራል። ነገር ግን በስህተት ድምጽ በማሰማቱ ሼን እጅ ከፍንጅ ይዟል። በዚህ ወቅት ሻውዩ በሩን በርግዶ ይገባል። የሼንና የአንደርሰን ጋርዶች ሮጠው ወደሱ ያመራሉ። ነገር ግን ፍጥነቱን ተጠቅሞ ወንበዴዎቹን በሙሉ አንድ ባንድ ይዘራቸዋል። በዚህ መሃል ቤይ አባቱንና እህቱን ነፃ ማድረግ ቻለ። አሁን መጋዘኑን በአንድ እግሩ ቆሟል። ምክንያቱም ዶክተር ጄንግና የወንበዴዎቹ አለቃ ሼን ቱሪናይንን ለመውሰድ መታገል ይጀምራሉ። ላንና ቤይ ሻውዩን በመቀላቀል የቀሩትን ወንበዴዎች ለመደብደብ ያግዛሉ። በደቂቃዎች ውስጥ አብዛኞቹ ወንበዴዎች ራሳቸውን ይስታሉ። በኋላ ላይ ግን ሼ ቀምቶት ሲሮጥ ሻውዩና ቀሪዎቹ ማሳደድ ይጀምራሉ። በሌላ በኩል ሹናን አንደኛውን ጥበቃ ጥብቆ ይዞታል። ነገር ግን ሰውየው በጣም ጠንካራ በመሆኑ ሹናንን በከባዱ ይጎዳዋል። ሼን ቦታው ላይ እንደደረሰ ወዲያው ለጥበቃው እስኪያመልጥ ድረስ ሁሉንም እንዲይዛቸው ያዘዋል። ሻውዩ አሁን ጥበቃውን ለብቻው መጋፈጥ ነበረበት። ትንፋሹን በትልቁ በመሳብ የሻውሊን ማስተሩ ያስተማረውን ቴክኒኮች በሙሉ በመጠቀም ኃይለኛ የሆነ ምት ሰንዝሮበት ሰውየውን ይዘርረዋል። በሌላ በኩል ዶክተር ጄንግ ቤይና ላን ሼይን ጥግ ላይ ይይዙታል። በድንገት ከኋላው የነበሩት እቃዎች ተደርምሰው ሰውነቱ ላይ ይወድቁበታል። ዶክተር ጄንግ በስተመጨረሻ ውድ የሆነውን የቱሪናይንን ንብረቱን ማትረፍ ቻለ። ከቆይቶች በኋላ ፖሊሶች አካባቢው ላይ ይገኙና ሼንን ጨምሮ አጠቃላይ ግብረ አበሮቹ በቁጥጥር ስር ይውላሉ። ሻውዩና ጓደኞቹ በሙሉ አንድም የተጎዱት ነገር አልነበረም። ዶክተር ጄንግ ልጁን አጥብቆ በማቀፍ ካሁን በኋላ መቼም ጥሏቸው እንደማይሄድ ቃል ይገባላቸዋል። ላንም ይህንን ስትሰማ እንባ እየተናነቃት እሷም እንደማትተው ትነግረዋለች። ከተወሰኑ ወራት በኋላ የትምህርት ቤቱ ዓመታዊ ክብረ በዓል ላይ ሻውዩና ጓደኞቹ ለጀግንነታቸው ሊሸለሙ ወደ መድረኩ ይጠራሉ። ምክንያቱም ፖሊሶቹ ማግኘት የከበዳቸውን አስቸጋሪ ወንበዴዎች ነበር እንዲታሰሩ ያገዙት። ሻውዩም ሽልማቱን ሲቀበል ፊልሙ ያበቃል።